አሁንም የምትሄድበትንም የትኬትም ለልጅክም ለሰው ከሚከፈል 6,000 ሪያል ይዞልክ የሚገባ ሰው ከሚከፈል አንተ ለችግርክ ብታውሎ አይሻልክም? አንተም ልጅክም ደግሞ እንድትመረመሩ ሳምባው ተላላፊ ስለነበር ህፃኑም አንተም መመርመር አለባችሁ። ስታስታመማት የነበረች የአክስቷም ልጅ መመርመር አለባት። ግላቭ ማድረጓ ይሄ ምንድን ነው ጋይስ? ይሄ ማስክ መልበሷ ብቻ በቂ አይደለም፣ መመርመር አለባት። እና ምን ትላለህ? ከአንተ ነው መምጣት ያለበት። ይሄ በኋላ ደግሞ እንድትጸጸት አልፈልግም። ገባ? አረ ችግር የለውም። እሺ መርሀባ ስጠኝ። እኔ ደስ ይለኛል። እኔ ከሀገር ከወጣሁ ቆየሁ። እናቴንም ቀብር ባይ ደስ ይለኛል። እናትህንም ያጣኸው እሷ የሰው ሀገር ሆነህ ነው? አዎ እናቴን የዛሬ 4 ዓመት 5 ዓመት ተዛ ወንድሜ ደግሞ ወንድሜም እንደዚሁ ከአንገፋችን ወንድማችን ነበር በጦርነት የተነሳ እዚ ኮኔ ነው እዚችው ስራ ሆኔ ነው ወንድሜ የተረዳው። እሺ በምንድን ነው የሞቱት እናትና ወንድምህ? እናቴ የማህፀን ካንሰር ሆኖባት ነው ታማስታመናት ጥቁር አንበሳ ድረስ ሄዳ ነው። ወንድሜ ወታደር ስለሆነ በጦርነት ነው በጁንታው ያኔ በዛ ሰዓት ነው ይሄ ሞት። አይዞህ ካላ ይርሐማቸው እናትህንም ወንድምህንም አሁንም ባለቤትክንም ሁሉንም አላ ይርሐማቸው። አንተ መበርታት መጠንከር አለብክ። ለልጅክ ስትል አራስ ልጅ አደራ ጥላብክ ነው የሞተችው ባለቤትክ። ስለዚህ ይህንን ልጅ የማሳደግ ኃላፊነት ስላለብክ ሀዘን አታብዛ፣ ጠንከር በል፣ በርታ፣ ራስህን አበርትተህ ጥርስህን ነክሰህ ሰርተህ ልጅህን ማሳደግ አለብህ። እኛ ከዚህ ሀዘን ጋይስ እሱ ጋር አትስጡ፣ ማውጣት አይችልም። ውፍ ሶሪ እሱ ጋር ማውጣት አይችልም። እኔ ጋር ስጡ፣ ይሰጠዋለሁ፣ በካሽ ሰጠዋለሁ። እኔ በእሙ ሳውዲ አረቢያ ባንክ አካውንት ባስገባል ይሻላል። ከዛ እሙ ግን በካሽ እሙ አንቺ እንዴት ትሰጪዋለሽ? በካፌኔ ወደ አንቺ ማን ይሰጠዋል? እኔ ሩቅ ስለሆነ አውጥቼ መስጠት ስለማልችል። ጅዳ ነሽ አይደል? አንቺ ጅዳ ነሽ፣ እሱ መዲና ነው። ሪያድ ነው የሚሄደው አሁን። ስለዚህ ሪያድ ያለ እንፈልጋለን። ችግር የለም። መጀመሪያ እሱ ይምጣና ይረጋጋ። ብሩን በሚላክበት ወይ ሰውየው ደግሞ የሚሰጠው ከሆነ እኔ ላናግርለት። ሰውየው ችግር የለም። እሱ ይምጣና ይረጋጋ። ትራንስፖርት ሳይከፈል እኮ አይወስዱትም። ኔማ ሰውየውን ላናግርለት። ሰውየው ሄዱ ስለሚያናገረው ቀጥታ ወደ ሰውየው ላስገባለት። እንደዛም ይቻላል። እኔ ያሰብኩትኝ ወደ የምሽዋሮቹ ባንክ አካውንት የላቸውም። እነሱን ካላቸው ከእነሱ ጋር እናውራለን። እነሱ እንድታስገቢ እኔ ወደ አንቺ አስገብቻ፣ አንቺ ደግሞ ወደ ሙሽማሮቹ እንድታስገቢ ነበረ። መጀመሪያ እኔ አውራውና ሚሻወር የሚሰራውን እኔ ሳስገባለት ሪሲቱን ስልክልሽ ትልኪልኛለች። ቀድመሽ እንዳትልኪው፣ ምክንያቱም አጋጣሚ ሊኖር ስለሚችል እኔ አስገባለሁ። ችግር የለውም። ልኝ ናት። እኔ የምፈልገው አንቺ ምሽዋሩን አናግረሽ ከዛ በኋላ አንቺ እኔ ወደ አንቺ አስገባለሁ፣ አንቺ ለምሽዋሩ ትከፍይለታለሽ። እሱ እንደሚሻወሩን ሰውዬ ላናግረው። ባንክ አካውንት አለው ወይስ በኢትዮጵያ እንዳስገባለት የሚፈልግ ከሆነ ሚሻወር ከሚሰራው ሰው ጋር ላውራው፣ ኮንታክት ላድርገውና እኔ በሚመቸው አማራጭ ካስገባንለት በኋላ ነው የምታስገቢልኝ። እሺ አቡዬ? እሺ እናት፣ ምንም ችግር የለውም። ይኸውልሽ ሎኬሽኑ ልኬልሻለሁ። የእሱን ሎኬሽን ወደ አንቺ ልኬያለሁ። ለምሽዋሩ ልከሽን ለሎኬሽኑን አይቶ ዋጋ እንዲነግርሽ ማለት ነው፣ እንድትነጋገሩ። በቃ ችግር የለም። እሱ ያውቃል። እሱ የሚያውቃቸው ምሽዋር አሉ። አንተ የምታውቃቸው ምሽዋሮች አሉ? እሺ እኔን ይዞኝ የመጣው ከዛ ከሶስት ወር በፊት ይዞኝ የመጣው ሰው እያለ አናግረዋለሁ። እሱ ፓኪስታኒ ነው። ይዞኝ የመጣው አናግረዋለሁ። ሀበሻ የለም። ሀበሻ ወደዛ አይገባም። እዛ ላይ ውድ ነው እኮ ሀበሻ ማሬ። ፓኪስታኒ አረብ ምናምን ይቀንሳል አሉ። ሀበሻ ውድ ነው አሉ። ሀበሻ ይፈራሉ፣ አይገቡም። እዚህ አንተ ያለህበት በዚህ ባልገሲም ከ10 አንድ ነው እንጂ እኔ አጋጥሞኝ ፓኪስታኒና ሱ የሚሰሩ በቃ ፓኪስታኒም ይሁን ምንም ይሁን ልክ ይጠራውና ልክ አድርሶ ሪያድ ሲገባ እኔ ቀጥታ ወደ እሱ ወደ አካውንቱ አስገባለታለሁ። ምክንያቱም እኔ ምን ይታመናሉ ማናቸው ነው እንደዛ እኮ። እሺ ቁጥሩን የፓኪስታኒውን ቁጥር ሰተካትሙ ብታወራውስ እረኛው ቁጥርህንና ሎኬሽንህን ልኬላታለሁ ለእሙን አሁን ዋትሳፕ ላይ ለእሙ የምሽዋሩን ፓኪስታኒ ቁጥር ሰተሃት እሷ ብታናግረውስ? እኔ አናግረዋለሁ። ዋጋውን
ማወቅ አንተም ማናገር ከቻል ታናግረው፣ አውራሃለሁ አንተንም። እሺ ወንድም አለኝ ብር አለኝ ብዬው ከዚህ እዛ ስንገባ ነው ብር የሚሰጠው። እዚህ ከሰጠ በቃ ለብሎ አንድ ቦታ ላይ ወርድሽ ስለሚችል ለብሩ እኮ ለዛ ብዬ ነው። እኔ ብዙ ጊዜ ፌክ ስለሚሰራ ነው። አድርሶ አንተ የምትፈልግበት ቦታ ላይ ስትደርስ እኔ ቀጥታ አስገባለታለሁ። ችግር የለም። ደርስ ነው ወደዛ። እሺ ሆነ ጋይስ በጣም እድሜ ሰው ሲኖር ነው የዚህ የሚመጣ የዛሬ 600 ከነበረ ሰው ስላለው አብሮ አሁን 1000 ሪያል ብንል 1100 ሪያል አሁን ሰጥታችኋል ጋይስ። ለልጁ ወተት ልጁ ጋር ነው የሚሄደው። ባዶ እጁ ልጁ ጋር መሄድ የለበትም። እሱ እዚህ በረሃ ያልሰጣው በሪያል የሚከፈለውን ሳውዲ ላይ ለነጭ ወረቀትም ከፍሎ ልጁን ይዞ እንዲገባ እንድናደርግ። ወይኔ እንትና ግን አትሰማም መሰለኝ። ኩን እውነት መርዳት ፈልገሽ ከሆነ እሱን ማውጣት አይችልም። በጊፍት እኔ ጋር ሰጠሽ፣ እኔ አውጥቼ በሱ በካሽ ሰጠዋለሁ እኮ እያልኩሽ ነው። ግን የምትሰጪው ጊፍት እሱ ጋር ነው እየገባ ያለው። እሱ ጋር የሚገባው ኪሳራ ነው። ማውጣት አይችልም። አቡዬ አንቺ በትልቁ አንቺን አድርጊው። አንዳንድ ጊዜ ሲነኩት ወደ እሱ ይሄዳል። አሁን እንደዚህ ስታደርግላቸው ይመቻል ለመስጠት ወደ አንቺ ይግባለትና እዚህ ለመስጠት ችግር የለውም። የሐዋላ ስላሉ በዛ መስጠት ይችላል። ግን እያንዳንዱ ነገር ሂሳቡ የሚሰጠውን ነገም ከነጎዲያም ሊሰጡ ይችላሉ። ስለዚህ ሰው እንደተመቸው ነው የሚልኩልሽ እና የራሱ አካውንት የራሱ ፋሚሊ ካለ እዚህ ሀገር ለመስጠት ችግር የለውም። እኔ እንትንልለታለሁ አመቻችልለታለሁ። ግን የኢትዮጵያ ብር አገባቡ ላይ የራሱ ቤተሰብ ካለው የራሱ አካውንት ካለው ቀጥታ ወደ ራሱ አካውንት ቢገባ ይሻላል። አይሻልም አብዬ? እኔ ሪያሉን ለመስጠት ችግር የለም እሰጥለታለሁ ለኢትዮጵያ። ሶሪ ቆይ አንዴ። ሶፊ አንድ ጋላክሲ፣ ሶፊ አንድ ጋላክሲ። ከዛ ማን ነው መኒጋን አሁን የሰጠው? ፒኮሎ 2 መኒጋን፣ ፒኮሎ 2 መኒጋን። እሺ እንትን ቅድም ወደ እሱ የገባው ወደ ራሱ ነው የገባው እንትን እኔ እኮ ወደ አንቺ ያልኩበት ምክንያት በአንቺ የኢትዮጵያ ባንክ አካውንት ስንሰበስብ አንቺ ያንን አስልተሽ በኢትዮጵያ በሳውዲ ተጫዋች ብዬ ነበር። ስለዚህ በሱ ወንድም ከሰበሰብን ሁለት በሱ ወንድም የሰበሰብኩለትን ኢትዮጵያ ወደ አንቺ ሲያስገባ ነው። አንቺ ሳውዲ ሲያስገባ ወደ ሳውዲ የሚሰጠው ሰው እኔ እንትን አመቻችለታለሁ። ችግር የለም ነጋዴዎች ስላሉ። ምክንያቱም ለመሰለች ይሄ ህብረተሰብ ችግር ነው ላይ እኔ ብዙ ጥናት ገብተሻል። የሆነ ነገር እንትን ሊሉ ይችላሉ። ቀጥታ ወደ ራሱ አካውንት ይግባ። ልንገርሽ እኔ ሶሻል ሚዲያ ላይ 3 ዓመት በጣም ብዙ እርዳታዎችን አድርጌያለሁ። በ3 ዓመት ብዙ ችግሮችን አይቻለሁ። እና አንዳንድ ሰው እኔ አሁን አንቺ ጋር በደረሰኝ ነው የምጠይቅሽ። ለምሳሌ 100 ሰው ቢያዋጣ 100 ደረሰኝ ላ ተባረኪ እኔ እናት ቤላ አንድ ቤቢ ላይን ምን መሰለሽ ማሪ 100 ሰው ቢረዳው ይሄንን ሰው 100 ሰው በመዘግብ ደብተር ላይ 100 ደረሰኝ ልኬልሽ ነው ያንን ደምሬ ገንዘብ ምጠይቅሽ። ንጽህና ያለው ነገር ነው እኔ የምሰራው። ገባሽ? ምንም ከስምሽ ጋር የሚያገናኘው ነገር አይኖርም። ሰው ቀጭና የተሰጥቷልሽ የሆነ ሰው አንድ እንዴ ቅድም ከሆነማ መዝግብ ያለው ውድ ገኒ ናት። አንድ ዘላለም ሻርክ ገኒ ቅድም ማን ነው የቅድሙ ነው ዳሂሊ የሰጠችውን አንድ ቀጭን ወይስ አሁን ተሰጥቷል? አሁን ከተሰጠ የሆነ ሰው አንድ ቀጭን እና እሙዬ እኔ በገባው ልክ በመዘገብኩት ልክ ደረሰኝ ተቀብዬ በዛ ደረሰኝ ልክ ነው የምጠይቅሽ እንጂ ምንም እኔ ጋር የተምታታ የተጨመላለቀ ስራ አልሰራም። ታውቂያለሽ፣ ሁሉ ነገር በንጽህና ነው። በአንቺማ 100% ነው የምተማመነው። ህብረተሰቡ ግን ከባድ ህብረተሰብ ነው ያለን። እኔ ማሻላ አንቺ ጠንካራ ሴት ነሽ። አላህ ይጨምርልሽ፣ አሁንም እጥፍ ድርብ ይጨምርልሽ። እኔ በጣም እንትን ነኝ፣ ስስ ነኝ፣ ቶሎ እንትን እላለሁ እና ከሰው ጋር መነካካት ግን እሱ እንዲያውቀው በራሱ እንዲያውቀው እኔ ሳውዲ ላይ ለመስጠት ችግር የለውም። ፕሮሚስ እገባለሁ። ምንም ችግር የለብኝም። እኔ ሳውዲ ሪያሉ የገባለትን ተደርጎ
ኢትዮጵያ በወንድሙ አካውንት ሰብስቤለት ወደ አንቺ አስገብቶ ከዛ አንቺ እዛ ታመቻችለታለሽ በሪያል የሚሰጣት እንደዛ። እኔ እዛው እንትን የሚቀይርለት ሪያሉን የሚቀይርለት ሰው ወዲያው ነው እኔ ሴቭ አደረገ የገባለትን ያህል 10,000 የሚግባለት 20,000 የሚግባለት ችግር የለውም። በዚህ ግን በራሱ አካውንት ይግባና ይህን ያህል በኢትዮጵያ ገብቷል፣ ይሄን ሪያሉ በስንት ነው እዚህ ቀጥታ ወደ ራሱ ወደሚፈልገው ሪያሉ እንዲሰጠው እናደርጋለን። በካሽም ሆነ በአካውንትም ይገባለታል። በሱ የገፋውን ፊት ወደ አንቺ እንዲሰጥሽ አድርጊ። አይችልማ፣ አሁን አይችልም መስጠት። ላይቬንስ ዘጋ ነው ወደ እሱ የሚገባው። ይሄ እዚህ ጋር 5,000 ሁሉ ጊፍት አይደለም እኮ እሱ ጋር የገባው እንትን ነው። ፎሎም አለው ግን 5,000 ጊፍት አሁን 5,000 ጊፍት አይደለም እሱ ጋር የገባው ፎሎም አለው። እንደገና እኔ ስዘጋ ነው ወደ እኔ መስጠት የሚችለው። ነገ ነው እኔ ጋር መስጠት የሚችለው። ስለዚህ ችግር የለውም። ታውት እኔ የምልሽ እሙዬ ሰው አሁን እኔ እኮ ለምንድን ነው አንቺን እተማመንብሻለሁ፣ በሌላ ሰው ግን አልተማመንም። ምክንያቱም እነዛ ሰዎች ያስገቡለታል ወይ ነው ገንዘቡ። ኤኒዌይ እሱ እተማመንበታለሁ ወንድሜ ነው ስላለ በወንድሙ አካውንት ሰበስብለትና ወንድሙ ወደ አንቺ የኢትዮጵያ ባንክ አካውንት ሲያስገባ አንቺ ደግሞ ሳውዲ የሚሰጠው ሰው ታመቻችለታለሽ። ስለዚህ ምንድን ነው የምናደርገው አሁን ለትኬት የሚሆነው ቪዲዮ ሰርቼ ቀን ቀጠሮ ይዘን በካሽ በስትክክል ቁጭ ብዬ እየመዘገብኩኝ እናግዘዋለን ወንድማችንን። አንድን ሰው በቁሙ ነው መርዳት። አያችሁ በኃይሉ እኔ አሁን በኃይሉ በቀደም ሄጂ ሆስፒታል በማየቴ እርዳታውን በመሰብሰቤ በጣም ነው ዛሬ ላይ ሞተ ሲባል አትሊስት አይ ትራይ ቱ ሄልፕ። ቢያንስ ሄጂ ሆስፒታል ቪዚት አድርጌዋለሁ። ቢያንስ የአቅሜን ሶሻል ሚዲያ ላይ ለምኜለታለሁ። መታከሚያ ሞልቶለታል። ግን ደግሞ ፈጣሪ ያልፈቀደም ሞተ። ግን ሳናግዘው ቢሞት ጸጸቱን አንችለውም ነበር እና የሰው ልጅ በቁሙ እያለ ነው ማገዝ። ሚስቱ ወንድም ካልድ ምን ከቅድም ጀምረው በወንድም ካሊድ ኖ በሙዬ እያሉ ወንድም ካሊድ ሲል ነበር። አይደለም ሚኒማር ኖ በሙዬ